የሚጠበቅ ጨዋታ ነው። ምናልባት ጨዋታው እንግዲህ ተመሳሳይ ሰዓት ከመሆኑ ጋር ተያይዞ ከአርሰናልና ከአስቶን ቪላ ጨዋታ ጋር ለእይታ አስቸጋሪ ይሆናል እንጂ ሊታይ የሚገባው ጨዋታ ነው። ይህም ጨዋታ በእርግጥ ሞሮለስ ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ እድል በጣም ሰፊ ነው። ነገር ግን አርሰናልም ወልቭስን ስንት ጎል ያስቆጥር ይሆን እየተባለ 7-8 እየተባለ ግን ምን ያህል አርሰናል እንደፈተነው ተመልክተናል። እና እንግሊዝ እግር ኳስ ፕሪዲክት ለማድረግ አስቸጋሪ ነው ለመገመት። ግምትህን ፉርሽ የሚያደርግ ሊግ ነው የእንግሊዝ ፕሪሚየር ሊግ። ግን ካሉት ሁኔታዎች አንጻር ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ እድሉ የሰፋ ነው። ይህንን ጨዋታ ካሸነፈ ማንቸስተር ዩናይትድ ሊቨርፑል ከሊድስ ጋር እስኪጫወት ድረስ 4ኛ ደረጃ ላይ መቀመጥ ይችላል። ቼልሲ በርማውዝን ካላሸነፈ ማለት ነው። ማንቸስተር ዩናይትድ ድል፣ አቻ፣ ሽንፈት፣ እንደገና ድል ኮንሲስተንት አይደል? ወልቭስ ደግሞ ሽንፈት 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 በእንደዚህ አይነት ሁኔታ ውስጥ ያለ ነው። ከጥቂት ሳምንታት ውስጥ በነበራቸው ጨዋታ 4-1 ማንቸስተር ዩናይትድ ያሸነፈበት ጨዋታ የሩበን አሞሪም ቡድን ኮንቪንስ አድርጎ አሳምኖ ካሸነፋቸው ጨዋታዎች መካከል አንዱ ነው። በሩበን አሞሪም ዘመን ማንቸስተር ዩናይትድ አሳምኖ ተቀናቃይ ቡድን ካሸነፈባቸው ጨዋታዎች በትልቁ የሚጠቀሱ ናቸው። ዛሬ ቀደም ሲል እንደጠቀስ ነው 8 የሚደርሱ ተጫዋቾች አይኖሩም ቋሚ 11 ሊገቡ የሚችሉት ብሩኖ ፈርናንዴስ፣ ማቲያስ ሊሊት፣ ሃሪ ማጓየር፣ አማድ ዲያሎ፣ ሙቡሞ፣ ማዝራዊ፣ ኮቢ ማይኖ፣ ኢቭን ሜሰን ማውንትም አጠራጣሪ ነው በዛሬው ጨዋታ ላይ። ስለዚህ እነዚህ ሁሉ በሌሉበት የሚደረግ ጨዋታ ነው። እንደዚሁ በወልቭስ በኩልም ሮድሪጎ ጎሜዝ፣ ቶቲ ጎሜዝ፣ ማርሻል፣ ቺዋሬ፣ ቤንትሌይ ግብ ጠባቂያቸው የለም። አግባዶ ወደ አፍሪካ ዋንጫ ሄዷል። እንደዚሁም ጥሩ ከሚባሉ ተጫዋቾች መካከል አንዱ የሆነው አማካኛቸው አንድሬ ጎሜዝ በቅጣት ምክንያት በዛሬው ጨዋታ ላይ ኖር። ይሄ ትልቅ ዜና አለው ማንቸስተር ዩናይትድ። ባለፈውም አልነበረም አንድሬ ጎሜዝ በመጀመሪያው ዙር ጨዋታ አልነበረም። ልክ በአርሰናል ጨዋታ ነው የተመለሰው። በጣም ምርጥ ነበረ ቡድኑ። ልክ እሱ በተመለሰበት ጨዋታ ላይ ዩናይትድ እየፈለገ ነው ለካስሜሮ ሪፕሌስመንት። አሪፍ ብራዚላዊ ነው። በጣም አሪፍ ብቻውን ያለው እዛ ቡድኑ ብቻውን ያለ ተጫዋች ነው አንድሬ ጎሜዝ እና አሪፍ ተጫዋች ነው። ማንቸስተር ዩናይትድ ባለፉት 11 ጨዋታ 8ቱን ድል አድርጎበታል ወልቭስ ላይ። ወልቭስ ግን አምና እዚህ ኦልትራፎርድ ላይ በነበረው ጨዋታ ማንቸስተር ዩናይትድን አሸንፎታል እና ዛሬ ካሸነፈ ተከታታይ ኦልትራፎርድ ላይ ከ66 ዓመታት በኋላ ያሸነፈበት ታሪክ ይሆናል። የመሆኑ ዕድሉ ግን ጠባብ ይመስላል። በወሩ መጨረሻ በተደረጉ ጨዋታዎች ያደረጓቸውን ጨዋታዎች በማሸነፍ ረገድ ማንቸስተር ዩናይትድ ያለፉት ዓመታት ተቸግሯል። በአመቱ መጨረሻ ልክ እንደ ዛሬው አይነት ቀን በዋዜማ ምናምን ወይም አመቱ ከመግባቱ በነበረው የመጨረሻ ጨዋታ ላይ ማንቸስተር ዩናይትድ ለማሸነፍ ተቸግሯል። 2023 ኖቲንግሃም፣ 2024 ኒውካስል ተሸንፏል ባለፉት 2 ተከታታይ ዓመታቶች። አሁን ያንን የሚያስቆምበት ነው ወይ የሚለው አብረን የምንመለከት ይሆናል። ማንቸስተር ዩናይትድ በአንድ ወር አንድ ቡድን ገጥሞ በፕሪሚየር ሊግ ማለት ነው ማንቸስተር ዩናይትድ አልተሸነፈም። አንድም ጨዋታ አልተሸነፈም። አቻ አለው ከቸልሲ ጋር ምናምን፣ ግን ሽንፈት የለውም። ወልቭስ ደግሞ አሸንፎ አያውቅም በአንድ ወር አንድ ቡድን ገጥሞ። ይሄ እንግዲህ የሚያሳዩን ነገሮች ይኖራል። ዩናይትድ በዚህ ዓመት በ18 የፕሪሚየር ሊግ ጨዋታ 2 ክሊንሺት ብቻ ነው ያለው። ባለፈው ኒውካስልና ኤቨርተን ሰንደርላንድና ኒውካስል ኤቨርተን የተሸነፈበት ነው። 2 ክሊንሺት ብቻ ነው ያለው እና ለመጀመሪያ ጊዜ ዛሬ ሁለተኛ ተከታታይ ክሊንሺት በሩበን አሞሪም ዘመን ለማስመዝገብ ጥረት የሚያደርግበት ነው ሊሆን ይችላል ተብሎም ይጠበቃል። ወልቭስ ለአዲስ ክብረ ወሰን ይጫወታል። በአንድ ዓመት ውስጥ ከጥር እስከ ጥር ባለው ማለት ነው ብዙ ሽንፈት በማስተናገድ በእንግሊዝ እግር ኳስ ኢፕስዊች ታውን 1994 26 ጊዜ ነው የተሸነፈው። ወልቭስ 25 ጊዜ ተሸንፏል። ዛሬ ከተሸነፈ የኢፕስዊች ታውን ክብረ ወሰን እንግዲህ ከ30 ምናምን ዓመት በኋላ የሚጋራ ይሆናል። ላይሸነፍ ነው ታዲያ ይመስላል። ምንም ጥያቄ የለውም። ፓትሪክ ዶርጉ ሊወራለት የሚገባ ተጫዋች ነው። በ2 ጨዋታ 2 ጎል ላይ ተሳትፏል። 1 ጎልና 1 አሲስት። ጥሩ ነው እየመጣ ያለው። በ36 ጨዋታ 1 ጎል ነበር የነበረው። ከዚህ ጨዋታ ጋር በተያያዘ አንድ ፈገግ የሚያደርግ ጉዳይ ተመልክቼ ዘና እያልኩ ነበረ ይሄ መረጃ ሳዋቅርና ሩበን አሞሪም ብሩኖ ፈርናንዴዝን ወቀሱት። ወቀሳ ከባድ ወቀሳ ነው የተናገሩ ስለ ዓለም ሕዝብ። ምን አሉ? ይሄ ልጅ ስራዬን ሊያሳጣኝ ነው አሉ። ስራዬን ሊያሳጣኝ እየሞከረ ነው። በጣም ነው የሚገርማቸው አለ።
ሕክምና ተደርጎላቸው ብዙ ተጫዋቾች ስለሚደክማቸው ወደ ቤታቸው ነው የሚሄዱት። እሱ ሕክምናውን አድርጎ ቀጥታ ትሬኒንግ ነው የሚመጣው እና እንዲህ ብናረግ እያለ ቁሞ ነው ሲያወራ ከኛ ጋር የሚውለው ከኛ ጋር እንትን የሚለውና አንዳንዴ ቦታው ልልቀቅለት እንደ ይላሉ እና የሚሰጣቸው ሀሳቦች ነው በጣም ደስ የሚሉ ናቸው እና ስራዬን ሊያስለቅቀኝ እየሰራ ነው ብለው ሩበን አሞሪም ከጨዋታው በፊት የሰጡት አስተያየት ትንሽ ፈገግ የሚያደርግ ነው። አሉት ይጨምርበት እስኪ ዛሬ የማንቸስተር ዩናይትድና የወልቭስ ጨዋታ ናው እንዴ ብራንዱ ክለብ ዛሬ ያው በኮንፊደንስ ያሸንፋል ብለህ የምትናገርበት ጨዋታ ነው ብዬ አምናለሁ። ቀላል ጨዋታ ነው ብዬ ነው የማስበው። በእርግጥ እንዳልከው የማንቸስተር ዩናይትድ የቋሚ 11 ተሰላፊዎች በሀገራዊ ጥሪ በጉዳት ምክንያት ከዋናው ቡድን ጋር የሉም። ግን ቢሆንም የሊጉን ውራ ላይ ያለ ቡድን ነው የሚገጥመው። እስካሁን ምንም ጨዋታ ያላሸነፈ ቡድን ነው። ሞልኔክስ ላይ ሄዶ 4 ያገባበት ቡድን ነው ማንቸስተር ዩናይትድ። ዛሬ ደግሞ ቲያትር ኦፍ ዘ ድሪም ኦልድ ትራፎርድ ላይ የሚያደርገው ጨዋታ ነው። በኒውካስትል ዩናይትዱ ጨዋታ ላይ ያሳካው የ1-0 ድል በደንብ ተቋቶችን ያነቃቃል ብዬ አስባለሁ። በደንብ የማሸነፍ ሜንታሊቲን ከፍ ያደርጋል ብዬ አስባለሁ። ኒውካስትል በዘንድሮ ዓመት በእርግጥ እታች ቢገኝም ግን ለትልልቅ ጨዋታዎች መድኃኒት እንደሆነ አሳይቷል። ከአርሰናል ጋር የነበረው ጨዋታ ላይ በባከነ ደቂቃ አርሰናል ጎል አስቆጥሮ እንዳሸነፈው ይታወቃል። ከሊቨርፑል ጋር የነበረው መርሃ ግብር በምን አይነት የጨዋታ ፉክክር እንደነበር ይታወቃል። በሽንፈት ውስጥ ሆኖም ከዛ በተጨማሪ ሲቲን አሸንፈዋል። እንዲሁ ከቼልሲ ጋር በዚህኛው ባለፈው ቅዳሜ ባደረጉት መርሃ ግብር ላይ አቻን የወጡት እና በችግር ውስጥ ላለው ማንቸስተር ዩናይትድ ቋሚ ተሰላፊዎችን ቡድን ላላገኘው ማንቸስተር ዩናይትድ ኒውካስትልን ማሸነፍ በደንብ ጮብ የሚያስረግጥ ነገር ነው ብዬ አስባለሁ። ጸጉሩን ያጎፈረው የማንቸስተር ዩናይትድ ደጋፊ አሁን ለመቆረጥ ያኮበክባል ብዬ አምናለሁ። ዩናይትድ ተከታታይ 5 ጨዋታዎችን ሊያሸንፍ የሚችልበት ጊዜ ላይ ነው ብዬ አምናለሁ። ማለት ቋሚ 11ዶቹ ቢኖሩ በደንብ ሆፕፉሊ ትናገራለ። ግን ፊክስቸሮቹ ቀላል ናቸው። ፊክስቸሮቹ አስቸጋሪ የሚባሉ አይደሉም። አሁን ኒውካስትልን ድል አድርጓል። ትልልቅ ጨዋታዎችን በአንጻራዊነት ሉዝም አድርጎ ድሮም አድርጎ ጨርሷል ብዬ አስባለሁ በዚች ስቴጅ ላይ። በእርግጥ በኤቨርተን ተሸንፏል። ከዛ ከበርንማውዝ ጋር አቻ ወጥቷል። ከአስቶን ቪላ ጋር ተሸነፈ። እነዚህ ነበሩ የትልልቅ ጨዋታዎቹ እና ይህንን አሁን ትንሽ ቀዝቀዝ ያሉ ቡድኖችን የመግጠም እድል አለው እና እየገጠመም ነው። ዛሬ ወልቭስ፣ በርንሌ፣ ሊድስ እያለ ብራይተን እያለ ይሄዳል እና የጸጉሩን ያጎፈረው የማንቸስተር ዩናይትድ ደጋፊ አሁን ቶንዶሱን እያዘጋጀ ነው ብዬ አስባለሁ። ይቆርጣል ብዬ አምናለሁ። ወደ ጨዋታው ስንገባ እንግዲህ ባለፈው በማንቸስተር ዩናይትድ እና በኒውካስትል ጨዋታ ላይ የተመለከትኳቸው ቅያሬዎች ትንሽ ያደርጋሉ። በማንቸስተር ዩናይትድ ደጋፊዎችም ተቀባይነት ያላቸው አይመስለኝም። አሰልጣኝ ሩበን አሞሪም ካስሜሮን የቀየሩበት ድጋሚ ማርቲኔዝን የቀየሩበት መንገድ እዛ ጨዋታ ላይ አንድ ነጥብ ራሱ ቢያገኙ ያስወቅሳቸዋል። በሽንፈት ውስጥም ቢሆን ያስወቅሳቸው ነበርና በደንብ ኒውካስትል ሙከራዎችን እንዲህ ያደርግ የፈቀዱበትን አይነት ቅያሬዎችን አድርጓልና ዛሬ ከዚህ መቆጠብ አለባቸው ብዬ አስባለሁ። ቲሙ ባለፈው ሳምንት በጨዋታ መንገድ ውስጥ ወደ 4 ተከላካይ አይነት የሚመስል ሙቭመንቶችን ተመልክተናል። ዳሎ፣ ሄቨን፣ ማርቲኔዝ፣ ሾ ከፊት ኡጋርቴ፣ ካስሜሮ ከፊት ከነሱ ፊት ደግሞ ዶርጉ፣ ኩኛ፣ ማውንትና ሴስኮ በተሰለፉበት የኒውካስትል ዩናይትዱ ጨዋታ ላይ በተለይ ዩናይትድ ባክ ፎር በሚሆንባት አጋጣሚ ላይ የኳስ ቁጥጥር የበላይነቱ በጣም ያንሳል። ጎል አላስተናገደም። ጥሩ ነው። በዘንድሮ ዓመት ለሁለተኛ ጊዜ ጎል ሳያስተናግድ የወጣበት ጨዋታ ነው። ግን ኦልሞስት ወደ 33.3% የኳስ የመቀባበል አቢሊቲ ነበረው ተብሏል። በዚህ በኒውካስትል ዩናይትዱ 4 ተከላካይ አይነት በሚመስል የጨዋታ እንቅስቃሴ ውስጥ የሚል ዘገባዎችን ተመልክቻለሁ። በሌላ በኩል ግን አሁንም ክሪቲካሊ በማንቸስተር ዩናይትድ ቤት ያለው ነገር በአርቡ ጨዋታም ስናስተላልፍ ላይቭ እያነሳነ ነበር። ዩናይትድ እየመራ ውጤት ለማስጠበቅ የሚያደርገውን የኳስ ቅብብል አኩሬሲ አሁንም ክለቡ ሩበን አሞሪም ማስተካከል አለባቸው እና አሁን ትልቁ ችግር እሱ ነው። አሁን በኒውካስትል ዩናይትድ ጨዋታ ላይም ያን ነገር ፍንትው ብሎ ተመልክተነዋል። እየመራ ከ4 ኳስ በላይ አይቀባበልም። ከዛ 5ኛው ላይ ይበላሻል እና ያ የሚበላሸው ኳስ አደገኛ የጎል ሙከራ ሆኖ ይቀጥላል ወይም ጎል ይቆጠርበታል። ከዚህ ቀደም በበርንማውዝ፣ በኖቲንግሃም፣ በቶተንሃም ሆስፐር እና በዌስትሃም ዩናይትዱ ጨዋታ ላይ ዩናይትድ እየመራ ውጤቱን ለማስጠበቅ የሚያደርጋቸው የተጫዋቾች የኳስ መቀባበል አኩሬሲ ከ4 አይበልጥም። 4.4 ኦልሞስት ለ5 አልቀረብም እና ያ የሚነጠቀው ኳስ ወይ አደገኛ ሙከራ ይሆናል ወይ ጎል ይሆናል እና ይሄንን ደካማ የሰሞነኛ የማንቸስተር ዩናይትድ መገለጫ በአርቡም ጨዋታ ተመልክተናል እና ዛሬም ያ ነገር
ከስጋት ወጥቶ ተላቆ መጫወት አለበት። ፓስ አኩሬሱ ከፍ ማለት አለበት ብዬ አስባለሁ። ይሄ ሌላው የቲሙ ሰሞነኛ አዲስ ተግዳሮት ነው። መጀመሪያ ላይ ከረፍት በፊት ጎል የሚያገባ ቡድን ከዛ በኋላ ሰከንድ ሀፍ ላይ ሉዝ የሚያደርግ ቡድን ነበር የማንቸስተር ዩናይትድ መገለጫ መጀመሪያዎቹ ሳምንታት ላይ መጀመሪያ እስከ 14 እስከ 13ኛ ሳምንት ላይ ያለው ነገር። ከዛ በኋላ ደግሞ መልኩን ቀየር አረገና ደግሞ እየመራ ማንቸስተር ዩናይትድ ውጤቱን ለማስጠበቅ የሚያደርገው የኳስ ቅብብል ያንሳል፣ በጣም ታች ነው ያለው እና ይህን በደንብ መታየት አለበት። ያው በአስገዳጅ ሁኔታ ቢሆንም አሁንም የሩበን አሞሪም የተከላካይ ቅንብሮች ወይም ውህደቶች ከጨዋታ ጨዋታ እየተቀየሩ መጥተዋል እና አሁን ሄደን ከማርቲኔዝ ሲያሰልፉ ለመጀመሪያ ጊዜ የነ ዲሊት የነ ማጉዌር ጉዳት እንዲሁ በጣም ክሪቲካሊ በደንብ ቡድኑን እንደጎዳው ትመለከታል እና አንዳንድ ደግሞ ከውጭ የሚሰጡ አስተያየቶች አሁን ፋብሪዚዮ ሮማኖ ላይ ስናነብ ሮይኪን የሰጠውን አስተያየት አይተዋል? ሶፊ አይተዋል? ስለ ኩኛ የሰጠውን አስተያየት አላዩት? ኩኛና ጋርናቾን አፎካክሮ ነው አሁን ኩኛ መጣ ምን አደረገ ምናምን አይነት ነገር እና የቀድሞ ተጫዋች ነውና አሁን ጋርናቾ በቼልሲ ቤት ይገኛል። ከአሰልጣኙ ጋር በነበረ ውዝግብ ምክንያት በተለይ ሜሰን ማውንት ለምን አልተሰለፈም በሚል ለምን ገባ በሚል የዩሮፓ ሊግ ፋይናል ጨዋታ ላይ ከዛ በኋላ ነው የቃላት ጦርነት ተከፍተ ሄደውና ምን እያደረገ ነው ራሱ ኩኛ ራሱ የሚል አስተያየትን ኬን ሰጥተዋል። ግን ስትመለከተው ዩናይትድ በባዶ ስኳድ ነው የሚገባው። ቢሆንም ግን አንስ የነ ፍሬቸር ልጆች በደንብ የአባታቻቸውን ገድልና ታሪክ በዚህ ክለብ ላይ የተሰራው ነገር የሚያውቁ ናቸው ብዬ አስባለሁ። በደንብ ማንቸስተር ዩናይትድ በደንብ ያሸንፋል 2-0 3-1 ያሸንፋል ብዬ አስባለሁ። ማንቸስተር ዩናይትድ በዚህ ውድድር ዓመት አስገራሚ ቁጥሮች ነው ያሉት። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ብዙ ሙከራዎችን በማድረግ አንደኛው ክለብ ማንቸስተር ዩናይትድ ነው፣ ቁጥር 1 ላይ የተቀመጠው 287 ሙከራዎችን አድርጓል ባለፉት 18 ሳምንታት። ብዙ የጎል ዕድሎችን በመፍጠር በተመሳሳይ ማንቸስተር ዩናይትድ ቁጥር 1 ክለብ ነው በዘንድሮ እንግሊዝ ፕሪሚየር ሊግ የውድድር ዓመት 215 ቻንሶችን ፈጥሯል። ኢላማውን የጠበቀ ሙከራ በመሞከር አሁንም አንደኛ ነው ማንቸስተር ዩናይትድ በ18 ሳምንታት 94 ሹቶችን አድርጓል። ኤክስፔክትድ ጎልስ ወይም የሚጠበቁ ጎሎችን ከማንቸስተር ዩናይትድ በሊጉ ሁለተኛ ነው፣ 33.9 ኤክስፔክትድ ጎልስ አሉት። ሳጥኑ ውስጥ የጎል ሙከራ በማድረግ ሶስተኛ ነው በሊጉ 166 ሙከራዎችን ሳጥኑ ውስጥ አድርጓል። በእንግሊዝ ፕሪሚየር ሊግ የዘንድሮው ውድድር ዓመት በ18 ሳምንታት ብዙ ጎል በማስቆጠርም ሶስተኛ ደረጃ ላይ የተቀመጠ ክለብ ነው። 32 ጎሎችን አስቆጥሯል። ከዚህ በላይ ማረጋገጫ የለም። የማንቸስተር ዩናይትድ የፊት መስመር ዩናይትድ ለዋንጫ ማፎካከር እንደሚችል ማረጋገጫ። ለቶፕ 4 አይደለም ለዋንጫ ያፎካክራል። ከወገብ በታች እሱ ነው እንኳ ከወገብ በታች ያሉትን ቁጥሮችን ብናስቀምጥ ደግሞ እርግጠኛ ነኝ 13ኛ 17ኛ ምናምን ነው የሚሆነው። እንደዛ በክሊን ሺት በምናምን ብናነሳው በተቆጠረበት ጎል ምናምን ብናነሳው እንደዛ ነው። ስለዚህ ባላንስ አይደለም ቡድኑ። ይሄ አንዱ በር ማሳያ ይመስለኛል። ግን ይሄኛው ደግሞ ትልቅ ተስፋ የሚሰጥ ነው ለማንቸስተር ዩናይትድ በቀጣዮቹ ዓመታት። ችግር ላይ ትኩረት አድርገህ ሰርተህ ማሻሻያዎችን ካረክ ጥሩ ለውጦችን ልታመጣ እንደምችል ይጠበቃል። የዛሬው ጨዋታ እኔም ካሉት የተለየ ነገር የለኝም። ማንቸስተር ዩናይትድ ሪላክስ አድርጎ 3 ነጥብ ወደ ኪሱ የሚያስገባበት እንዲሁም ለቀጣዩ ጨዋታ የሚዘጋጅበት ነው። በዚህ መርሃ ግብር በቀጣይ ሊድስ ትንሽ ሊፈትን ይችላል እያሳየ ካለው አቋም አንጻር። ሲቲ ጋር አይተነዋል፣ ቼልሲን አሸንፏል። ባለፈውም ሰንደርላንድ ጋር ተናቋቸው አውጥቶ ነው የወጣው። በጣም ጥሩ እያደገ ያለ ቡድን ነው። ያው በንጽጽር ከሶስቱ ነው እንጂ ሊድስም ቢሆን በጣም ጠንካራ ቡድን ነው ለማለት አይደለም። እነዚህ 3 ተከታታይ ጨዋታዎች ለማንቸስተር ዩናይትድ ያዝመራ ናቸው፣ የእርሻ ጊዜያቶች ናቸው እና እነዚህን የእርሻ ጊዜያቶች በአግባቡ ማንቸስተር ዩናይትድ ተጠቅመው ውጤታማ መሆን አለበት ተብሎ ይጠበቃል። የፓስ ፐር ዲፌንሲቭ አክሽን ላይ ማውንት አለመኖሩ ዛሬ ካልገባ በጣም ተጽዕኖ ከፍተኛ የመግባት እድሉ ሰፊ ነው። አጠራጣሪ ነው ግን የመግባት እድል አለው እና ፕሬስ ያደርጋል እና የተጋጣሚ ቡድን በምቹ ይሄ በደንብ ኮንፈርት ሆነው ኳስ እንዲቀባበሉ የሚፈቅድ ተጫዋች አይደለም እና ራሱ ኩኛም ኤምቤሞም አማድም ማውንትን በሚሰለፉባቸው ጨዋታዎች በጣም ፕሬሲንጋቸው ከፍተኛ ስለሚሆን ፓስ ፐር ዲፌንሲቭ አክሽን የተጋጣሚ ቡድን ፓስን ሲቀባበል ኢንተርሴፕት በማድረግ ክሊራንስ በመፈጸም ኳሱን እንዲቋረጥ በማድረግ የማውንት ሚና ከፍተኛ ነውና ቲሙ ሲገባ እሱን ሲያገኝ ያለው መነቃቃት ፕሬሲንጉ በጣም ጥሩ ነውና ተሳስተ ኒውካስል ላይ እኮ አንዱ የቀነሱት እሱ ሲወጣ ነው ረፍት ላይ ተጎድቶ ፊቱ ትላለ አታኪንጋቸው የወረደው በዛ ምክንያት ነው። እሱ በነበሩበት ደቂቃዎች በጣም ጥሩ ነበር እና ልክ ና ትክክለኛ ሀሳብ ነው። የማውንት ጠቀሜታ ከፍ ያለ ነው ይኖራልም ተብሎ ይገመታል። በዛሬው ጨዋታ ዘንድሮ ጥሩ አመት እያሳለፈ ነው ብዬ አስባለሁ። ከረጅም አመት በኋላ
ማውንት 90 ደቂቃ መጨረስ አይችልም ነበር። ኢንሪሴንት አመቶች በሚሰለፍባቸው ጨዋታዎች ተቀይሮ የሚወጣ ተጫዋች ነው ወይ ከቅያሬ ወንበር የሚነሳ ተጫዋች እና ዘንድሮ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ዩናይትድ ክሪስታል ፓላስን ባሸነፈበትና እሱም ጎል ባስቆጠረበት ጨዋታ ላይ 90 ደቂቃ ሙሉ ጨርሷል። ከዛ በኋላ ባደረጋቸው እንቅስቃሴዎች ላይም ፍሬ የሆነ የምታይበት ነገር አለ እና እያበበ ያለ ነገር ነውና ያለሱ ትንሽ ፊቱ ከበድ ይላል። ግን ወልቭስን ደግሞ ያለ በምንም ይቻላል በፍሌሲያ ልጆችም እናሸንፋል። ልክ ነው።